እንዲሁ ለጨዋታ ማዋዘኛ የሚሆን አንድ ነገር ልንገራችሁ። ኖርዌይ የልጁን የትምህርት ቤት ምረቃ በዓል አስመልክቶ ድግስ ይደግሳል ጋሼ። ከዚያ ኢትዮጵያውያን እዚያ ያሉት የሚያውቃቸውን ሰዎች በተጨማሪ እዛ ጎረቤት የሆኑትን ኖርዌይ ዜጎች ይጠራና ይጋብዛል። ሲጋብዝ ለኢትዮጵያውያኑ ጥሬ ስጋ ነበር ይቀርበላቸው። ሌሎቹ ደግሞ ያው የሀገሩን ምግብ ጥብሳ ጥብሱ ምናምን ቀርቦላቸዋልና ነጮቹ ይደነግጣሉ። ኢትዮጵያውያን ጥሬ ስጋ ሲበሉ ሰው ቢሆንበት ጊዜ በኋላ ይጠሩና ይጠይቁታል። ምንድን ነው የጥሬ ስጋ የሚበሉት? ያስረዳቸዋል። እስቲ አምጣው አሉት። ምክንያቱም ነገራቸው፣ ጤና ላይ ጉዳት እንደማያደርስ ነገራቸው። ከዛ በኋላ እዛ ያሉ ሰዎች በደንብ ጥሬ ስጋ በሊታው አድርጓቸዋል ጋሽ። ይሄ የምንድን ነው? እሱ ላይ የማመናቸው ሳይንሱን ሳይሆን እሱን የማመናቸው እሱ ተአማኒ ሆኖ እሱ ጎረቤታቸው መልካም ሰው መሆኑን አምነው ለዚህ ጭምር ያበቃ ሰው ነውና ይሄንን በሲዲ ወስጄ የክሮስ ካልቸራል ኮሚኒኬሽን ማስተማሪያ ጭምር አድርገዋለሁ ጋሽ። እጅግ በጣም ነው የማመሰግነው። ትልቅ ስራ የሰራው በጊዜው። አሁን እዚህ የምጋብዘው አቶ ሚካኤል ሽፈራውን ነው። አቶ ሚካኤል ሽፈራው በጣም በርካታ የሆኑ ሙያዎች ባለቤት ነው። በዋና ሙያው በትምህርትና በእውቀት በልምድ ያዳበረው አርኪቴክት በመሆኑ ይታወቃል። ኤምኤስ ኮንሰልቲንግ አርኪቴክት የተሰኘው ድርጅትም በስራ መሪነትና በባለሙያነት በሙያው እየሰራ ነው። በስነ ጽሁፍ መስክ የምርኮ ሀገር እውነት እና የወፍ ማስፈራሪያ የተሰኙ ልቦለድ መጽሐፎችን አበርክቷል። የባለቅኔ ለሁለት ገጽ ጸጋዬ ገብረመድኅን የስነ ጽሁፍ ትሩፋቶች ላይ ያተኮረ ሂሳዊ ትንተና ያካሄደበት ምስጢረኛው ባለቅኔ በጣም የሚታወቅበት መጽሐፍ ነው። የተሰኘው መጽሐፉ ይበልጥ ይታወቃል። ከማይጨው እስከ ወጋዴን የተሰኘ የትርጉም መጽሐፍም አለው። ከጥቂት ዓመታት በፊት የሀገራችን ሁኔታ አስመልክቶ ያቀረበው የማስጠንቀቂያ ደወል መጽሐፉ ይጠቀሳል። በተለያዩ ደራሲያን በቀረቡ በርካታ መጽሐፎች ላይ ሂሳዊ አስተያየት ለመስጠት ሙያዊ አበርክቶ አለው። ለዚህ ካፒቴን ሎንም ምስክር ናቸው። ዋና አዘጋጅና ኤክዚኪዩቲቭ ፕሮዲውሰር በመሆን በአርኪቴክቸርና የከተማ ፕላን ላይ የተመሰረቱ ትምህርታዊና ሙያውን የሚያበለጽጉ ፕሮግራሞችን ልምድ ያላቸውን ባለሙያዎች ጋብዞ በማወያየት ለበርካታ ዓመታት በቴሌቪዥን ሲያቀርብ ቆይቷል። እነዚህ ፕሮግራሞቹን አርኪ ካሜራ በተሰኘው የዩቲዩብ ገጹ ላይ ለተጠቃሚዎች አድርሰዋል። አቶ ሚካኤል በጣም ዘርፈ ብዙ ሙያ ያለው፣ በተለይ እሱ ሙያዊ አስተያየት የሚሰጥባቸው ጽሁፎች ላይ አንባቢ ከምን አንጻር ያንን ስለ ጽሁፍ መገንዘብና ማየት እንዳለበት ሁሉ የሚያስገነዝብ ጠንካራ አቅም ያለው ባለሙያ ነው። አቶ ሚካኤልን በክብር ወደዚህ ጋብዛለሁ። በዚህ ሁሉ ወዳጅ ብዙ ጋሽ አበራ ምስክርነት ከብዙዎች ምስክርነት በኋላ ከደከማችሁ በኋላ የመጽሐፍ ቡክ ሪቪው በጣም ያም 546 ገጽ እግዚአብሔር ይመስገን። በተቻለኝ መጠን ምንድን ነው የማደርገው አሁን ሳየው ፕሮግራሙን ወደ ኋላ መሆኑን ካወቅኩ በኋላ የወሰንኩት በተቻለ መጠን ኮምፓክት አድርጌ አሁን ድካማችሁን ባገናዘበ መንገድ አቅርቤው ጋሽ አበራ ፔጅ ላይ ፖስት ብናደርግ ይሻላል፣ እንደዛ ይሻላል በሚል ነው የወሰንኩት። መቅረብ የነበረበት ምናልባት ወደ መሀል ላይ መጀመሪያ ቢሆን ኖሮ ከነጉልበታችን ቢሆን ኖሮ በደንብ ለማቅረብ ይችል ነበር። ጋሽ አበራ ምስጢረኛው ባለቅኔን አንድ መድረክ ላይ ኦንላይን መድረክ ላይ እኔ ተጋብዤ ሳቀርብ እሱ እዛ ኦንላይን መድረክ ላይ ነበር እና በቃ በዛ ነው መጀመሪያ የተዋወቅነው እና he was impressed for some reason። በዛ ዕለት በነበረው ፕሮግራም ኢምፕሬስ ነበር። በኋላ ካፕቴን ልዑል የህይወት ታሪኩን ጽፎ መጽሐፉ የሚመረቅበት መድረክ ላይ ከጸጋዬ ገብረመድኅን ወደ ካፕቴን ልዑል በቀጥታ ወደ አየር መንገድ ነው ጋበዘኝ። በአጋጣሚ የካፕቴን ልዑል ታሪክ ደግሞ በጣም አድቬንቸርስ ነበርና
ያው አቀራረቡ ጥሩ ኢምፕሬሽን ፈጥሮ ነበር። ጽሁፉም የካፕቴን ልዑል ማንነትና የዛለት የነበረው አቅርቦት ይሆናል። መጽሐፉ እዛው መድረክ ላይ ነው ተሽጦ ያለቀው የነበረው የመጀመሪያው ኮፒ እና ከዛ በኋላ በቃ ቡክ ሪቪው ባለሙያ አድርጎኝ ነው ስራዬን ለመስራት ሁለተኛ ጊዜ የሌላ ወዳጁን መጽሐፍ ጋበዘኝ። አሁን ደግሞ የራሱን ጋበዘኝ። ለአክብሮቱ በጣም ምስጋና አለኝ። ከዛ በኋላ ወዳጅ ሆነንም ቀርተናል ከቤተሰቤም ጋር እና ከሱ ቤተሰብ ጋር ጭምር ማለት ነው። ኤኒዌይ በዚህ ነው በቃ ትንሽ በትንሹ እንዴት እንደተገናኘን ላስረዳት ብዬ ነው። እንግዲህ መጽሐፉ እንዲህ ተኖሯል የሚል ያው የምታዩት ነው። የአበራ ለማ ግለ ታሪክ ነው። ኦቶባዮግራፊ ወይም ሜሞር ከሚባለው ካቴጎሪ ውስጥ የሚካተት ነው። ምክንያቱም ያው ከመዓዛ ብሩ ጋር ያደረጉት ኢንተርቪው እና ኮንቨርሴሽን ነው ትራንስክራይብ ተደርጎ የቀረበው። ይሄ መጽሐፉን ምን አይነት እንትን ይሰጠዋል? ንግግር እንደማድመጥ፣ ኮንቨርሴሽን እንደማድመጥ ቀለል ያለ እና ተነባቢ እንዲሆን አድርጎታል። በጣም ሪደብል ነው። በጣም ትልቅ መጽሐፍ ሆኖ ለማንበብ ብዙ አልተቸገርኩኝ። በጣም ሳይዙ በጣም ትልቅ ነው። ብዙ ነገሮች ደግሞ ይዛል። ደግሞ እንደ ማስረጃም እንደ ታሪክ ማስረጃነትም ሊቆጠሩ የሚችሉ ዶክመንቶች፣ ፎቶግራፎች የያዘ ነው። ፎቶግራፎቹ በጣም የሚገርሙት እኔ ከሁሉም የገረመኝ ፎቶ የፍየሎቹ ፎቶ ነው። በእርግጥ ፎቶ አንስቶ አስቀምጣቸው ከሆነ በጣም የሚገርም ነው ወይስ ተበክተራ ነው? እሱን ጠይቋል ባሻበር። አንድ በጣም አስገራሚ ታሪክ ያላቸው ፍቼ የነበሩ ፍየሎች አሉ። የእነሱ ፎቶግራፍ ሳይቀር አለ እና ከልጅነቱ ጀምሮ ዶክሜንቴሽኑ በጣም አስገርሞኛል። ከኤሌመንተሪ ስኩል ጀምሮ ያሉ ፎቶግራፎች አሉ፣ ሁሉንም ዶክመንቶች እና ደግሞ ደብዳቤዎች የተጻፉለት እነዚህ የታሪክ ማስረጃዎች ሊሆኑ የሚችሉ ሬፈረንስ ሁሉ አስቀምጧል በደንብ እዛ ፎቶ መጽሐፉ ላይ። እንግዲህ ምንድን ነው ደራሲው ይህን ከመጽሐፉ በፊት በጣም እኔ እንግዲህ ባገኘሁት እንትን ከ15 በላይ የሚሆኑ መጽሐፍት ነው ያገኘሁት መረጃ ጽፏል። ከዛ እና የተለያዩ ግጥሞች፣ የተለያዩ አርቲክሎች እና ብዙ ዘመን በስነ ጽሁፍና በጋዜጠኝነት ነው የኖረው። ይሄ የመጨረሻው እንግዲህ ማንኛውም የስነ ጽሁፍም ሰው ከሆነ እድሜው መጨረሻ ላይ ወደ ግራፏ ወደ ታች ማሳየት ሲጀምር ያው የህይወት ዘመኑን ማስታወሻ ለሰዎች በፈቀዱት መንገድ እንዲጠቀሙበት ራሱን አሳልፎ እንግዲህ ማንነቱን ደጉሶ አቅርቦልናል ማለት ነው። ኢትስ አፕ ቱ አስ እንዴት እንደምንጠቀምበት። እንግዲህ ግለ ታሪክ ኦቶባዮግራፊ ጸጋና ፈተናዎች አሉት። ጸጋው ምንድን ነው? የራስን ፈተናው ምንድን ነው? የራስን ታሪክ በራስ መጻፍ ማለት ነው። ለራስ የራስ ምስክር ሆኖ መቅረብ ላይ ቻሌንጅ አለ። ያው እንደምታውቁት ብዙ ጊዜ ሁላችንም ብንሆን የራሳችንን ድካም የማየት ችግር ሊያጋጥመን ይችላል። ለራሳችንን ጃጅ ስናረግ ጀስቲስ ለመስራት ልንቸገር እንችላለን። ይህንን እየሞላን ነው የምናነበው እና እየሞላንና እየገደፍንም ኩዌስችንም እያደረግን ልናነብ እንችላለን። ማንኛውም ኦቶባዮግራፊ ላይ ኢቨን ኢንክሉዲንግ ዘ ግሬተስት ራይተርስ ኦፍ ዘ ወርልድ የሚባሉት ማህትማ ጋንዲ ለምሳሌ በኦነስቲ በጣም የሚታወቅ ሰው ሆኖ ራሱን እርቃኑን በንስሐ በዓለም ፊት በመቆም በመድፈር የሚባል ሆኖም እያለ ነገር ግን ኦቶባዮግራፊ ችግር እንዳለው በጣም ራሱ ይናገራል። ችግር እንዳለው አይ ካኖት ቢ ማይ ኦን ዊትነስ። እንደዛም ሆኖ ግን ጋሽ አበራ የደከመባቸውን ሞመንቶች የተፈተነባቸውን ሞመንቶች አቅርቧቸው። ለምሳሌ የቤተሰብ ህይወቱ ላይ ያጋጠመውን ፈተና በስደት ወቅት የተንገጫገጨባቸውን የተፈተነባቸውን ሞመንቶች ሁሉ ኦነስትሊ ለማቅረብ የራሱን ጥረት እንዳደረገ አይቻልም። እንግዲህ ሌላው የመጽሐፉ ሁለተኛ ኦብጀክቲቪቲ ላይ እንደማለት ነው። ሁለተኛ ከገጠር የነበረው የጋሽ አበራን ህይወት ስናየው እንደውም ፍቼ እንኳን ከተማ ነበረች ለሱ ለመጀመሪያ ጊዜ ሲያት ከተማ ናት። ከዛም በወጣች የገጠር መንደር ውስጥ የተወለደ ልጅ ነው። ግን ህይወቱ ሙሉ አድቬንቸረስ ነው፣ እልህኛ ነው። በጣም የሚያስደንቀኝ ሁልጊዜ ፕሮአክቲቭ ነው እና አድቫንስ ነው የሚያደርገው። he knocks at the gates of faith and usually ይከፈታል ማለት ቦልድ ነው እና ህይወቱ ላይ የምናየው ነገር ይሄ ነው።
የልጅነት ታሪኩን ስናይ የትምህርት ቤት ዘመን ታሪኩ በጣም መዝግቦ አስቀምጦታል ከነ ፎቶግራፉ። በተለይ ደግሞ የቦይ ስካውት ህይወቱ እኔ በጣም የገረመኝ በኋላ ራሱን ወታደር ሆኖ ያገኘዋል። የጦር ሜዳ ሪፖርተር ሆኖ ሲያገኘው he was a soldier in childhood። ያ የዛ ዘመን ኤክስፒሪየንሱ ስንቅ ሆኖ ያገኘው ይመስለኛል። በኋላም ደግሞ በስደት ህይወት ውስጥ ቢሆን የወጣትነት ዘመኑ ያሳለፈው የትምህርት ቤት ኤክስፒሪየንሱ በጣም ትልቅ ስንቅ እንደሆነው ገምታለሁ። ደግሞ ይነግረናል መጽሐፉ ላይ የስደት ዘመን ላይ ኬንያ ከሄደ በኋላ የስደት ዘመን ታሪኩ ላይ የምናየው በደንብ ኢትዮጵያዊ ዲሲፕሊን ኤንድ ፕራይድ በፈተና ውስጥ ሆኖ ብዙ እንድንወድቅ የሚያደርጉ የጤንነት ችግር ነበረ። በቂ ምግብና ሰፕላይ የሌለበት የስደተኝነት ህይወት ነው። የደህንነት ስጋት ነበረበት። የክትትል ነገር ከጀርባው ያደባ እንደነበረ ሴንስ እያደረገ ነው። በዚህ ሁሉ መካከል ግን ዊክንሲ ለወጣቶች ይህን መጽሐፍ ብታነቡ ዋንካን ፓስ እንደዚህ አይነቱንም ፈታኝ ዘመን በምን አይነት ዲሲፕሊን እንደሚያልፈው እዛ ሆኖ እሱ ራሱ እየተቸገረ አዲስ አበባ ደግሞ ቤተሰቦቹ በምን አይነት ችግር ውስጥ እንዳሉ ዜና ይደርሰዋል። እነዚህ ሁሉ ነገሮች ግን በምን አይነት ጽናት እንዳለባቸው ለወጣቶች ትምህርት የሚሆን ነገር ነው። ይሄ ዛሬ ያው ስደት እንደምታውቁት የኛ ሀገር ያው እኮ ዲፎልት ይባላል አይደል? ዲፎልታችን ሳይሆን አልቀረምና የስደት ጄነሬሽን ከጄነሬሽን ጄነሬሽን የሚቀጥል ዕጣ ፈንታችን ነውና እንደ ማንዋል ሊያገለግል ሳይችል አይቀርም። ግን ይህንን የስደት ዘመን እግዚአብሔር እንዲያነሳልን መጸለይ ያለብንና የፍርሃትና የስደት ዘመን አልፎ በሀገራችን ላይ አትሆም የምንሆንበት ዘመን ከፊት እንዲመጣለን የሁላችን ጸሎት ግን ያስታውሰናል። ሌላው በጣም የሚገርመው የጋሽ አበራንትን ከበዓሉ ግርማ ጋር ያለው የዕጣ ፈንታ ቁርኝት በጣም እንትን ያደርግ። ኦሮማይን አንብቦ ከጨረሰ በኋላ ወዲያውኑ ነው ሪቪው ሳደርግ ደራሲውን ፈልጌ የማናግረው ይላል። የዛን ጊዜ ግን 6 months ፎር ሳም ሪዝን ቆይቷል። 6 months በዓሉ ከስራ ታግዶ ሰስፔንድድ የሆነበት ዘመን ነው። የመጀመሪያው ቀን ግን መወድስ በፊያሌ ታስም ግጥም ጽፎ በዓሉ ግርማ ዘንድ ሲሄድ ቢሮው ሲሄድ በዓሉ ግርማ ደብዳቤውን የስንብት ደብዳቤውን የተቀበለበት ቀን ያገኘው ያ ኢምፕሬሽን በውስጡ ታትሞ የቀረ ይመስለኛል እና ቢሮውን እያስረከበ ነው ያለው። ግጥሙን እንኳን ሊያነብለት ነበር ሄደው ለማንበብ አልነበረም። ወረቀቱን ብቻ ጥሎት ነው። በዚህ ወረቀት ምክንያት ግን እሱ ራሱ ለዓመታት ሲሰለልበት ኖሯል እና አሁንም ድረስ ስለ በዓሉ ግርማ እንዴት ነው ወዴት ነው የጠፋው? እሱን የበላ ጅብ ለምን አይጮህም? የጋሽ አበራ እንግዲህ የህይወት ዘመን ጥያቄ ነው ያው እየጠየቀ ነው። የሚያምንባቸውን ነገሮች ደግሞ መረጃ ሊሆኑ ይችላሉ ያላቸውን ነገሮች አስቀምጧል በመጽሐፉ ላይ። እሱ በጣም የሚገርም ነው። ሌላው ከጸጋዬ ገብረመድህን ጋር ያለው ደግሞ ትስስር ነው። እኔም አንዱ ነኝ እንግዲህ ከጸጋዬ ጋር እኔ በስራዎቹ ውስጥ ኢሞሽናሊ ለብዙ ጊዜ ኦብሴስድ ሆኜ የኖርኩ ስለነበርኩ የእሱ ታሪክ በጣም ኢምፕሬስ አድርጎኛል። ኖርዌይ ሄዶ በጣም የሚገርመው የመጀመሪያው አፍሪካዊ የኖርዌጂያን ፔን የኖርዌጂያን ደራሲያን ማህበር አባል ነው የሆነ ሰው ነው። በአማርኛ መጽሐፍ በኖርዌጂያን ምንም አልጻፈም ወይ በእንግሊዝኛ መጽሐፉን እርግጠኛ አይደለሁም፣ ግን በአማርኛ መጽሐፋቸው መጽሐፎች ሄዶ አባል መሆን አለብኝ ብሎ መጠየቁ ነው መጀመሪያ የገረመኝ። ነገር ግን ደግሞ ሬዚስታንሱን ደግሞ እንዴት ብሬክ እንዳደረገው ማስታወሰው ከመጽሐፉ ንባብ ላይ ሼክስፒር መጥቶ ምንድነው የሚሉት እነሱ ኖርዌጂያን ያልሆነ ሰው እኮ ማህበር አባል መሆን አይችልም ሲሉት ሼክስፒር መጥቶ አባልነት ልመዝገብ ይላችሁ ትከለክሉታላችሁ ወይ? ይሄ የህሊና ፈተና ላይ ያመጣባቸው በኋላ ብቻ ተመካከሩ አባል እንዲሆን ይፈቅዱለታል። ቀጥሎ ደግሞ ጭራሽ የአመራር ኮሚቴ ውስጥ ገብቶ ጸጋዬ ገብረመድህንን ደግሞ ለሽልማት እንዲታጭ አቀረበ። 200,000 ክሮነር ነው።
ጸጋዬ ገብረመድህን እንኳን ለኖርዌጂያኖች ለእኛም ለኢትዮጵያውያን ውስብስብ ያለ ቅኔ ያለውን ሰው እንዴት አሳምኖ እንዳሸለመ ከ150 ገጽ በላይ ሪፖርት ጽፏል ስለ ጸጋዬ አይደል ሲያቀርብላቸው ማለት ነው። ሁይ ጸጋዬ ነው። የጋሽ አበራ መከራከሪያ የነበረው ምንድነው? ከአፍሪካ ደራሲያን እንደነ ቼኖ አቼቤ፣ ወሌ ሾይንካ የመሳሰሉት የሚሸለሙት በእናንተ ቋንቋ ስለሚጽፉ ነው። በራሱ ቋንቋ ይጻፍ እንጂ ከሼክስፒርም እንኳን አነጻጽረዋለሁ ብሎ ነው የተከራከረው። ኢት ወርክ። የሚያሳዝነው ትራጀዲው ግን ሽልማቱን ይዞ ጋሽ አበራ ከኖርዌጂያን ፔን ሪፕሬዘንታቲቭስ ጋር ኒውዮርክ ሲደርስ ጸጋዬ ሞቷል እና ሽልማቱን የተቀበሉት ባለቤቱ ወይዘሮ ላቀች ናቸው። እንደዛም ሆኖ ግን ለልጆቹ ለቤተሰቡና ለሌጋሲው ግን ትልቅ አቺቭመንት ነበረ እኔ ከመጽሐፍ ውስጥ ካገኘሁት ማለት ነው። እሺ ጋዜጠኛና ደራሲ አበራ ለማ እንኳን በዚህ ቀን ደረሰዎት። ሁላችሁንም አመሰግናለሁ። እኔ በመጽሐፍ ውስጥ ራሴን ስላገኘው ነው። አንድ ጊዜ ጋሽ አበራ ምናልባት ከሬዲዮ ወደ ጋዜጣ የሄድክበት ሰበብ አለቃ ጦር ሜዳ ላይ ሰበሰብካቸው መረጃዎች ያዘ አንዱ ሰበብ እና እኔ እስከዛሬ ድረስ ይህንን መረጃ እስከማገኝ ድረስ እኔ ብቻ የተጎዳው ይመስለኝ ነበር። ምንድነው ችግሩ? አንድ ሚዲያ ላይ ፕሪንት ላይ በምሰራበት ሰዓት የቤተ መንግስት ባለሙያዎችን ኢንተርቪው ነበር እና የመንግስቱ ኃይለማርያም እና የመለስ ዜናዊ ጸጉር ከርካሚ እንዲህ ፊልም የሚያሳዩ እያሱ ከበደ ምናምን የሚባሉ ፋን የሚያደርጉ ኢንተርቪዎችን ነበር የምሰራው። መጨረሻ ላይ 2 ካሴት ሙሉ የጀነራል ፍሬ ሰንበትን ኢንተርቪው ያደርጓቸው በጣም በቃ ምርጥ ኢንተርቪው ነበረው እና ጀነራል ፍሬ ሰንበት ማለት በኃይለ ሥላሴ ጊዜ የነበሩ አስተዳደር፣ በመንግስቱ ኃይለማርያም ጊዜ የነበሩ አስተዳደር፣ በመለስ ጊዜ የነበሩ እነዚህ ዛሬ የቤተ መንግስት ሙዚየም የተባሉትን ነገር ሁሉ ቅርስ የጠበቁ ሰው ናቸው እና ይህንን ኢንተርቪው ቢሮ ስደርስ እስከዛ ላይ አንተ ጠቅላላ የምሰራቸው ኢንተርቪዎች የቤተ መንግስት ናቸው ብሎ የጀነራል ፍሬ ሰንበትን ኢንተርቪው ያዘ እና በዚህ በጣም ልቤ ተሰብሮ ነበር እና ትልቅ ጉዳት ነው ላይ ግን ዛሬ የደራሲና ጋዜጠኛ አበራ ለማን ተመሳሳይ ነገር ኢንተርቪው የሰራቸውን ነገሮች ማጣቱን ስመለከት እኔም እዛ ውስጥ አገኘሁት ነው አንደኛው ነገር። ሌላው ለጋዜጠኝነቱ ምናልባት ፕሪንት ሚዲያ ላይ መስራትህ ያበረከተልህ ነገር አለ ወይ? አንድ እሱን መናገር ፈልጋለሁ። በሌላ በኩል ግን አንድ ኢንተርቪው ላይ ስትናገር መኖሪያ ቤትህ ትልቅ ሙዚየም ነው። ትልቅ ሙዚየም ነው መኖሪያ ቤቱ። ቤጃይ ያውቀዋል። እዛ ሲመላለስ አንድ ቪዲዮ ላይ ያለግና እሱን ቤት በተመለከተ ወይም እዛ ቤት ውስጥ ያሉትን ነገሮች በተመለከተ ሊያስተዳድር ለሚችል አካል መስጠት እፈልጋለሁ ብለሃል። እኔ እስካሁን ሰው ካልመጣ ለቤጃይ ይህን ነገር ቤጃይ ሊረከበውና ቤጃይ የራሱ ጀማ ስላለው በዛ በኩል እኛም የድርሻችንን ብንወጣ ለማለት ነው። ይህንን ሀሳብ ለማካፈል አመሰግናለሁ።